የመጣችው ሴት ደግሞ ቁሳዊ ነገር አይታ ነው የመጣችው። ወይ አላገናዘበም ወይም ደግሞ ሪል ልጁ የእሱ ነው ብለው አምነው ተቀብለዋል። አላደረገም ምናምን የሚለውን ነገር አልስማማበትም። ምክንያቱም እኛ ብሩክ ሲያጠፋ ብሩክን ንግግርህን አስተካክል ነው ወደ አንቺ የምመጣው። እናቴን እህቶቼን ሳከብር ነው እናንተን ማከብራል። ራሴን ሳከብር ነው። ሰው ለራሱ መጀመሪያ ክብር ይሰጣል፣ ከዛ ጎኑ ላለው አብሮት ለሚኖረው ከዛ እያለ ነው ውጪን የሚያከብረው። ቃላትን አስተካክል። ረገጣው የሱ ያስጠላል የሚናገራት ንግግር። አሁን ዛሬ ሲናገር ደግሞ እንዳላደረገው ነው። በቃ ምንም እኔ ቪዲዮውን ራሱ ተመልሳ ከየው ምክንያቱም ትላንትና ያደረገው የሱ ስህተት ነው። ያንን ቃላት እንድትናገር ያደረገው ከህይወትህ እወጣለሁ ግን አልፋታህም ነገር ያለችው ልክ ናት። አብራ መቀጠልን አትቀጥይም አልቀጥልም እንድትል ያደረገው ራሱ ነው። መጀመሪያም እኮ አልፈልጋችሁም ያለው ይሄንን እንትን ሁለታችሁንም አልፈልግም ብሎ ሁለት ሰው የጠራው ወንድሙ ነው፣ ኦዲየንስ አይደለም። በዛ ላይ አሮጊት ላለው እኔ መልስ ስሰጠው አሮጊት ትልቅ ሰዎች ናችሁ የእናንተ ጄኔሬሽን ያለው እኔ ወጣት ነኝ፣ እኔን ያናግረኝ። ሌላውም ወጣት ነው እዚህ ውስጥ ገብቶ በመውለድ ነው እንዴ እድሜ ከፍ የሚለው? አሮጊቶች ነን ችግር የለም ግን ኤክስፒሪየንስ አለን፣ ከሱ የበለጠ ብዙ ኦፒኒየን አለን፣ ብዙ ነገር ሚዛርዬ በሱ ሀሳብ ሊድልሽ እዚህ ጋር ወጣት የሚያያል መካከለኛ የሚያያል ከ18 ዓመት በታችም ይከተላቸዋል፣ ያሉ ይደበሩበታል። ከፍ ያለም ያያቸዋል፣ ሀሳብ ያቀርባል። ምክንያቱም እኔ ከእናቴ የተማርኩት አለ፣ ከእህቶቼ ከተላለቆቼ የተማርኩት አለ። ከእናንተ ጋር ሆኜ ደግሞ ጥሩ ነገር ስላየው የሚጠቅመኝ እነሱን ብቻ ሳይሆን እኔንም የሚጠቅመኝ ስላገኘው ነው ውይይቱ የገባሁበት። የእኔም ላይፍ በዚህ ውስጥ ያልፋል። ታላላቆቻቸው ነኝ፣ ለብሩክም ለሃይሚም በደንብ ታላቅ ነኝ። ግን ወጣት ሆነን መማር ያለብን ነገር አለ። 21ኛው ላይ ቁጭ ብሎ እንዲህ አይነት ወሬ በጣም ያስጠላል። ከወንድ ልጅ አሉባልታ ማለት ነው ይሄ። በእንትን በቃ አይደለ የሚያምነውን ይቀበላል፣ የማያምነውን ይተዋል። የሰው ልጅ ሀሳብ ሲሰጠው ወንድሜ ስለሆነ ወንድሜ እዚህ ጋር ስህተት ሲሰራ ጎሽ እያልኩኝ ሚስቱን እንዲጎዳት አልፈልግም። እህቴ ባሏን እንድትጎዳ አልፈልግም። እንዴት ነው እሱ አስቦን እኛ ነው ወጥቶ ሊናገር የፈለገው? ብሩክም ዛሬ ፍጹም ጋር ቀርቦ ለተናገረው ነገር በጣም የወረደ ነው። ምክንያቱም የተበደለችው ሃይሚ ናት። ሃይሚና ሃይሚ እንደተበደለች እያወቀ መሸነፍን ለምን አልፈለገም? ሁለተኛ ነገር ደግሞ ሴት ልጅ አከብራለሁ በጣም ነው ማከብረው ላለው እኔ እንደውም በውስጥ ዩዘር እግዚአብሔርን ሁሌ እንደውም እህቴ አትበይ ትለኛለች። ከፕራይም ሚኒስቴራችን ነው እንደ ይሄ ልጅ ኮፒ ያደረገው። ያኔ ሲመረጡ የተናገሩት ነገር አለ። ፕራይም ሚኒስቴር እናቴን አከብራለሁ፣ ሴትን አከብራለሁ፣ ያንን ይዞ ነው እንደ መጣው ነው ያሉት። ሰው ከራሱ ከውስጡ ከሆነ እናቱን የሚወዳት ከሆነ እንደ እናቴ ያላትን ሴት አይጎዳትም። ስህተት ሰርቶ ይቅርታ ሊል ይገባል። ትልቅ ነገር ይቅርታ አጥፍቷል፣ 100% አጥፍቷል። 2-3 ቻንስ ሰጠው። ለምን ተደብቆ አገኛት? ፊክስ ላረግ ነው። አሁንም ወርዶ ይቅርታ መጠየቅ አለበት። እሺ እስክትለው የሚፈልጋት ከሆነ እሺ እስክትለው እንጫረሳለን አይደለም። ስህተቱን ለነገ ህይወቱ እንዲታረም እሺ እስክትለው ይቅርታ መጠየቅ አለበት። የኔ ሀሳብ ይሄ ነው።